ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ነገ ቀጥሎ ሲካሄዱ ምሽት 11 ሰዓት ላይ 3 መርሃ ግብሮች ይደረጋሉ። ማንቸስተር ዩናይትድ በሜዳው ፉልሃምን፣ ኖቲንጋም ፎረስት ከክሪስታል ፓላስ ጋር እንዲሁም አስቶን ቪላ በሜዳው ብሬንትፎርድን ያስተናግዳል። ቀሪ የነገ መርሃ ግብር ጨዋታ ቶትናም በሜዳው ማንቸስተር ሲቲ ያስተናግዳል። ከነዚህ መርሃ ግብሮች የምንመለከተው የማንቸስተር ዩናይትድ ከፉልሃም ጋር እና ቶትናም ከማንቸስተር ሲቲ የሚያደርጉትን ጨዋታ በሰፊ የምንመለከተው ይሆናል። በቅድሚያ ማንቸስተር ዩናይትድ ከፉልሃም ጋር የሚያደርጉትን ጨዋታ እንመለከታለን። ማንቸስተር ዩናይትድ ያለፉት 3 ጨዋታዎች ሶስቱንም ማሸነፉን እናስታውሳለን። ከብራይተን፣ ከማንቸስተር ሲቲ እና እንዲሁም ከአርሰናልን አሸንፎ ዛሬ ነገ ፉልሃምን ያስተናግዳል እና ማንቸስተር እያሳየ ያለው አቋም አሪፍ ማሳያ ነው ብዬ አስባለሁ። ፉልሃም ደግሞ ወደ ቶፕ 4 ለመግባትና ነጥብ ለማጥበብ የሚያደርገው ጨዋታ እንደመሆኑ ፉልሃም ለቶፕ 4 ለመግባት አለው እያለ እንደማለቱ በነገው ጨዋታ ማሸነፍ ይጠበቅበታል። አብርሾ በዚህ ጨዋታ ላይ ምን የሚያስመለክቱን ይመስላል? እሺ አኒሶ፣ ምናልባትም የነገው ጨዋታ በሚገርም ሁኔታ የሚጠበቅ ይሆናል። ምክንያቱም ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን ነው ያሸነፈው። በብራይተን 2-1 ተሸንፎ ከውድድሩ መሰናበቱን እናስታውሳለን። ብራይተንን እንኳን አላሸነፈም። 2 ጨዋታ በተከታታይ አሸንፏል። ምናልባት ብዙ ጊዜ ስለ ማንቸስተር ማሸነፍ ስናነሳ ያው የኳሊቲ ጉዳይ ብዙ እናነሳ ነበረ፣ በአሞሪም ጊዜ ማለት ነው። እና በአሞሪም ታይም የብሩኖን ቦታ እንዴት ደብል ፒቮት አድርጎ ያጫውታል ብለን ብዙ ጊዜ አንስተነዋል። ምክንያቱም ያለውን ኳሊቲ እናውቃለን፣ 10 ቁጥር ላይ ሲጫወት ማለት ነው። እና ያንን ኳሊቲ በጣም እየገደበበት ነው እና 2 ቦታ ደግሞ ከቨር ማድረግ አይችልም ብለን ብዙ ጊዜ አንስተነዋል። እና የተጫዋቾችን ፐርፎርማንስ በጣም እየገደለ ያለ አሰልጣኝ ነው ብለን ነበረ። እና ያንን ደግሞ ማይክል ካሪክ በሚገርም ሁኔታ በጥሩ ፐርፎርማንስ ጀምሮታል ማለት ነው። ሁለቱም ትልልቅ የአንደኛና ሁለተኛ ላይ የሚገኙ ቡድኖችን ማንቸስተር ሲቲን እና አርሰናልን በሚገርም ሁኔታ ሮብለት አሰልጣኝነትን ተረክቦ ጊዜያዊ አሰልጣኝነትን ተረክቦ ቅዳሜ እና እሁድ 10 ቀን ባልሞላ ጊዜ ውስጥ የአሰልጣኝነት ታይም 10 ቀን ባልሞላ ጊዜ ውስጥ 2 ትልልቅ የሚባሉ ቡድኖችን በሚገርም ሁኔታ ማሸነፍ ችሏል ማለት ነው። እና የማንቸስተር ሲቲውን ጨዋታ ሙሉ ለሙሉ ዶሚኔት አድርጎ በሚገርም ሁኔታ እና ከ2 በላይ ጎሎችን ስኮር ማድረግ የሚችልበትን ጨዋታ ነበር እና በዛው ልክ ኦፍሳይድ የተባሉ ጨዋታዎችም ነበሩ። ወደ 3 የሚጠጉ ጎሎችን አስቆጥሮ እና የሲቲን ክፍተትና የማንቸስተር ዩናይትድ ኳሊቲን የተመለከትንበትን ነበረ የዛን ጨዋታ። እና ወደ አርሰናል ጨዋታ ስንመለስ ደግሞ በአርሰናል ጨዋታ ላይ በሚገርም ሁኔታ ያገኙትን ክሊኒካል ፊኒሽር መሆን የቻሉበት ነው። 3 ኦን ታርጌት 3ቱም ጎል ስኮር ማድረግ የቻሉበት እና አርሰናልን ደግሞ አርሰናል 2 እና 3 እና ከ3 በላይ ጎሎች ከተቆጠሩበት በጣም ብዙ ጊዜ ወደ 3 ዓመት የሚጠጋ ታይም አሳልፎ ነበር። ያንንም ሪከርድ የሰበሩበት ነው እና በዘንድሮ የውድድር ዓመት ማለት ነው በ25-26 የውድድር ዓመት ማለት ነው አርሰናል በሜዳው ምንም አይነት ሽንፈትን አላስተናገደም ነበር። ያንንም የሰበሩበት ነው እና ማንቸስተር ዩናይትድ በጣም በሞራል እና በጣም በሚገርም ፓሽን የተጫወቱበት ጨዋታ ነው፣ ሁለቱንም ማለት ነው። እና የነገውም ጨዋታ በዚሁ የሚቀጥል ከሆነ ምናልባት በሜዳቸውም ከመሆኑ አንጻር ማለት ነው ትልቅ የማሸነፍ ዊኒንግ ሜንታሊቲ ስለሚኖራቸው ማለት ነው ይህንንም ጨዋታ ለማሸነፍ ትልቅ ግምት ይሰጣቸዋል። ነገር ግን ፉልሃም በዚሁ ልክ በጣም የሚገርም ቡድን እየሆነ መጥቷል እና
ከማንቸስተር ዩናይትድ አራተኛ ላይ ከሚገኘው ዩናይትድ እንኳን በ4 ነጥብ ነው ዝቅ ብሎ የሚገኘው እና የዩሮፓ ቻምፒየንስ ሊግ ወር የቻምፒየንስ ሊግ ቦታን ለማግኘት ትልቅ ተጋድሎ የሚያደርጉ ይሆናል። በሜዳውም አንዳቻ መለያየታቸውን እናስታውሳለን በክራቨን ኮቴጅ ከማንቸስተር ዩናይትድ ጋር ማለት ነው እና ከፉላም በሚገርም ሁኔታ ወደ ፎርም እየመጣ ያለ ቡድን ነው። በጣም ለማሸነፍ ትልቅ ተጋድሎ የሚያደርግ እና ከትልልቅ ቲሞች ጋር ምን ያህል ፈታኝ እንደሆነ ከሊቨርፑል ጋር ተመልክተናል። ብዙ ከሲቲ ጋር እንዴት እንደነበረ ተመልክተናል በሚገርም ሁኔታ እና ይሄንንም ደግሞ ከግምት ውስጥ የምናስገባ ከሆነ ምናልባትም ፉላምም ጨዋታውን ነጥብ ለመጋራት ትልቅ አድቫንቴጅ ይኖረዋል ማለት ነው። በማንቸስተር በኩል ስንመለከት የተጫዋቾቹን ኳሊቲ በደንብ የጨመረበት ነው ስንል ምናልባት የብሩኖን ብቻ አይደለም እና የዳሎትንም ኳሊቲ በዛው ልክ የጨመረ ነው። ምክንያቱም ዳሎትን ስናነሳው ብዙ ጊዜ የምናነሳው በ3-4-3 ፎርሜሽን የምትጫወት ከሆነ ዊንግ ባክ የምትሆን ከሆነ እና ዊንግ ባክ እና ፉል ባክ የምትሆን ከሆነ በጣም ትልቅ የአጫወት ስታይል ይኖራል ማለት ነው እና ክፍተት ይኖራል እና ያ ደግሞ የተጫዋቾችን ኳሊቲ በደንብ የሚገልበት ነው እና እሱ ብቻ ሳይሆን ሜክሺፍት አሁን የዊንግ ባክ የዊንግ ተጫዋች እንኳን በግራ የሚሰለፍና ከዛ በቀኝ ሜክሺፍት አድርገህ የምታጫውተው ከሆነ ያለው ኳሊቲ በደንብ ይቀንሳል እና የሚሰጠው ኢፊሸንሲ በዛው ልክ እየወረደ ይመጣል ማለት ነው። ስለዚህ ያንን ነው አሞሪም በደንብ ራሱም ተናግሯል። የተጫዋቾች ኳሊቲ እየወረደ እንደሆነ አውቃለሁ እንደማይችሉ አውቃለሁ ብሎ እንኳን እስኪናገር ድረስ ልጆቹን እየገደለ የነበረው ማለት ነው እና የማይክል ካሪክም ደግሞ ይህንንም በደንብ በሚገባ መፍትሄ እየሰጠ ያለ አሰልጣኝ ነው። ምናልባት ሙሉ ለሙሉ ምንም አይነት ውጤት ይዞ ቢመጣ እንኳን ቀጣይ ዓመት አናስቀጥለውም ብለዋል። ቀጣዩ ሲዝን ማለት ነው 26-27 ሲዝንን አናስቀጥለው ምንም አይነት ውል አናቀርብለትም ብለዋል። ምናልባት በዚሁ ፎርም የሚቀጥል ከሆነ የማያስቀጥሉበት ምንም አይነት ምክንያት የሚኖር አይመስለኝም። አሰልጣኙ በሚገርም ሁኔታ ምርጥ ፎርም ላይ እየመጣ ያለ ይመስላል። ምክንያቱም ማንቸስተር ዩናይትድ ስንመለከት የተጫዋቾቹን የመጡበትን ዋጋ እንኳን ስንመለከት የሙቤሞ የኩኛ እና ያለው እዛውም የራሱ ብሩኖ ማይኖንም አምና ስናወራለት ምን ያህል ስናወራለት እንደነበረ የሚታወስ ነው እና እነኚህ ተጫዋቾችን ስንመለከት ማውንትም 60 ምናምን መጥቶ ምን ያህል የተጫዋቹን ኳሊቲ እንኳን ምንም የምትጠራጠር አይደለም። አማድንም ስንመለከት ነበር አምና ምን ያህል ለማንቸስተር ትልቅ የትልልቅ ጌሞችን ምን ያህል ፐርፎርም እንደሚያደርግ ተመልክተናል። ማንቸስተር ሲቲ ላይ 2-1 ሲያሸንፉ ሁለቱንም ጎሎችን ስኮር ማድረጉን እናስታውሳለን እና የተጫዋቾቹን ኳሊቲ ሳይሆን የምናወራው ማንቸስተር ዩናይትድን ሙሉ ለሙሉ በምርጥ ቅኝት ለማምጣት ማለት ነው በጣም እየተቸገሩ የነበሩበት ነበር አሰልጣኞቹም እና ማንቸስተር ዩናይትድ እኮ የተጫዋች ኳሊቲ ሙቤሞ ምን ያህል በሬንትፎርድ ቤት ምን ያህል ፐርፎርሚንግ እንዳደረገን ተመልክተናል። ሌላው ኩኛ በወልቭስ ቤት ምን ያህል ምርጥ ፐርፎርማንስ እንዳሳየ ተመልክተናል። ማይኖን ራሱ ለእንግሊዝ ብሔራዊ ቡድን ተጠርቶ ምን ያህል ለእንግሊዝ እንኳን ዩሮ ላይ እንዴት ምርጥ ፐርፎርማንስ እንዳሳየ ተመልክተናል። ብሩኖ ነው የመጣውም ሼሽኮ ራሱ በስንት ቡድኖች ተፈልጎ እንደነበረ የሚታወስ ነው እና ማውንትም ቼልሲ ቤት ምርጥ ፐርፎርማንስ አሳይቶ የመጣ ነው እና እነኚህ ተጫዋቾች የሚቀራቸው ምንድን ነው? የኳሊቲ ጉዳይ ሳይሆን የሜንታሊቲ ጉዳይ ነው። ቡድኑን ማዋሃድ ጉዳይ ነው የሚቀረው እና ያንን ማድረግ አልቻሉም የመጣው አሞሪም ማለት ነው እና የተጫዋቾቹን ኳሊቲ በዛው ልክ የማውረድ ነበረ እና
የዶርጉ ራሱ ዊንግ ባክ ሆኖ ሲጫወት ምን ያህል ሲወቀስ እንደነበረ እኛም ወቅሰናል። ዊንግ ባክ ላይ ሲጫወት የዳሎትንና የዶርጉን ምን ያህል ስናነሳ ነበረ። የሁለቱ ዊንግ ባክ መሆን ምንም አይነት ለማንቸስተር ዩናይትድ የማይመጥን የአጫወት ስታይል ነው እየተጫወቱ ያሉት ብለን ብዙ ጊዜ አንስተነው ነበር። ነገር ግን በባክፎር ሲመለሱ እና ዶርጉ ዊንግ ላይ ሲጫወት በራይት ዊንግ ማለት ነው ሲጫወት ምን አይነት ፐርፎርማንስ እያሳየን እንደነበረ እና ጎሎቹንም ስኮር እስከ ማድረግ ድረስ አርሰናልም የሚገርም ጎል ማስቆጠሩ አይዘነጋም። እና የነዚህ የተጫዋቾቹ ኳሊቲ በዚህ ፎርም ምርጥ የሚሆን ከሆነ የምትጫወተው በዚህኛው ፎርም መሆን አለበት ማለት ነው። በ4-2-3 በሚገርም ሁኔታ ምርጥ ፐርፎርማንስ እያሳየ ይገኛል። እና በዛው ልክ ደግሞ ሜንታሊቲ ላይ ነው። ምክንያቱም ማይክል ካሪክ በፊቱ ስለ ማይክል ካሪክ አንስተን ነበረ። በፊቱ የሰር አሌክስ ፈርጉሰን ምርጥ 6 ቁጥር ተጫዋች እንደ ቡስኬትን ስናነሳ ከኳስ ጋር ያለው ምቾት ብዙ ጊዜ እናነሳለን። ስፔናውያን ተብሎ ስናነሳ ማለትም ዣቪ ኔስታ የነበሩበት ጥምረትን ማለት ነው። እና ምን ያህል ቲኪታካ እና ኳሶቹን እንዴት ፍሎ እንደሚያደርጉ እናነሳለን። ማይክል ካሪክም በዛው ቅኝት ነው የስፓኒሽ ነው ብለን ነበረ አንስተነው ነበር ከዚህ በፊትም እና በሚገርም ሁኔታ ለማንቸስተር ሲጫወት በዛ ፎርም ነበረ እና አንደርሬትድ የነበረ ተጫዋች ነበረ። በማንቸስተር ቤት ምን ያህል ፐርፎርም እንደሚያደርግ ያው እንግሊዝ ላይ ስትጫወት እንትን የብሪቲሽን አጫወት ስታይል ነው። እንደ ሮይ ኪን ያለ ቆራጭ አልነበረም ማንቸስተር ቤት የነበረው። እንደ ፖል ስኮልስ በሚገርም ሁኔታ ተጫዋቾችን አግሬሲቭ ሆነ የምትጫወት በጣም የምትማታ ሳይሆን እንደ ማይክል ካሪክ እንደ ቡስኬት ነበረ። እንደነ ቡስኬት እንደነ ኢኔሽታ እንደነ ዣቪ በነበሩ ሰዓት በእነሱ አይነት ፎርም ነበረ የሚቃኘው እና በማንቸስተር ቤትም ተጫውቶ ብዙ ዋንጫዎችን ያሳክቷል። ቻምፒየንስ ሊግ፣ ፕሪሚየር ሊግ ዋቴቨር ሁሉንም ዋንጫዎችን ያሳካ ተጫዋች ነው እና ያ ተጫዋች ደግሞ ለማንቸስተር ዩናይትድ አሰልጣኝነት ብቁ የሚሆነው ያላቸውን ሜንታሊቲ ለመገንባት ትልቅ ኳሊቲ ስለሚኖረው ነው። ምክንያቱም ያሳለፍከውን ነገር ታውቃለህ። ስለ ማንቸስተር ኃያልነት የምታውቅ አንተነህ ትልቅ እነሱም ደግሞ ተጫዋቾችም ማንቸስተርን ወደው ነው ፈቅደው ነው የመጡት እና ያም ደግሞ ስለሆነ ደሞዛቸውን ሁላ ቀንሰው ምክንያቱም ሌላ ቡድን ከሚሰጣቸው ደሞዝ አንጻር ማንቸስተር ዩናይትድም ከጊዜ ወደ ጊዜ እያሻሻለ መጥቷል። ለተጫዋች የሚከፍለውን ደሞዝ በጣም እየቀነሰ እየመጣ ነው። የካዝሚሮ ነው ትልቅ ክፍያ የሚሆነው። እሱንም ምናልባትም ውሉን ስለማያድሱ በጣም በሚገርም ሁኔታ ለሼሽኮ ራሱ በሳምንታዊ ደሞዙን በጣም እያወረዱ ነው የመጡት። ምክንያቱም የተጫዋቾቹ ኢጎነት እየጨመረ ይመጣል ማድሪድ ቤት እንደምናየው ማለት ነው። እና ይህንንም ነገር ደግሞ ማንቸስተርም እየቀረፈ እየመጣ ስለሆነ ትልቅ የማይክል ካሪክ ትልቁ አቅም የተጫዋቾችን ፐርፎርማንስ ራሳቸው በሞቲቬት አድርጎ ማስወጣት ነው። ያን ያህል አይደለም። በ3 ቀን ትሬኒንግ አስማታዊ በሆነ መንገድ ልጆችን ቀይራ አታጫውትም። ስለዚህ ያላቸውን ፖቴንሻል ስለሚያውቅ ያንን ፖቴንሻል እንዲያወጡ ማድረግ ነው። በሁለቱም ጨዋታ ላይ ያንን ያስመለከታል። ትልቅ ፖቴንሻል እንዳላቸው ስለሚያውቅ ያንን ፖቴንሻል አውጥቶ እንዲጫወቱ ማድረግ ነው። የማንቸስተር ተጫዋቾቹ ስለ ኳሊቲ ችግር አይደለም የምናነሳው፣ የሚያሳዩት ፐርፎርማንስ የሞተ ነው። ተመልክተናል እኮ በአሞሪም ታይም ዊንግ ባክ ላይ የሚቀመጡ ዶርጉና ዳሎትን ብዙ ጊዜ አንስተነዋል እና ኳስ ካውንተር እንኳን ሲጠቃ ምን ያህል ቆመው እንደሚመለከቱ ተመልከተ። ብዙ ጊዜ ነው የምንመለከተው እና ያላቸውን ኳሊቲ
ያላቸውን ድክመት ለማንቸስተር አይመጡንም እስክንል ድረስ ነበረ ስናነሳ የነበረው። ነገር ግን አሁን ላይ ምን ያህል ለማንቸስተር ትልቅ ግልጋሎትን እየሰጡ እንደሆነ ተመልክተናል። ምናልባት የዶርጉ ጉዳት ለማንቸስተር ትልቅ አሳዛኝ ጉዳት ይመስለኛል። ያው አሁን ላይ እያሳየን ካለው ፐርፎርማንስ በጣም ምርጡ ተጫዋች ነው የማንቸስተር ማለት ነው እና አታኪንጉ ላይ በጣም የሚጠቅም ተጫዋች ነው። ዲፌንሱ ላይ ከዳሎት ጋር ያለው ኢንተራክት በጣም የሚገርም ነው። ከሁለቱም ያላቸው በሁለቱም በተመሳሳይ እንትን በኩል ስላሉ በጣም በሚገርም ሁኔታ ምርጥ ፐርፎርማንስ እያሳየ ነበረ። ነገር ግን የእሱም ጉዳት ለማንቸስተር ትልቅ ክፍተት ይሆናል። ነገር ግን በኩኛ የሚሸፈን ይመስለኛል። እሱም ቦታ ኩኛ ከበር ማድረግ ይችላል ማለት ነው እና ማንቸስተር ዩናይትድ የነገውንም ጨዋታ በሚገርም ሁኔታ በዚሁ የሚቀጥል ከሆነ ለማሸነፍ ትልቅ ግምት ይሰጠዋል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።